የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን 2 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች፣ በዚህ ሰዓት የመረጃ ጊዜ የምታደምጡት መረጃ በእነ ዮሐንስ ዳንኤል ወይም ጆን ዳንኤል መዝገብ ከተከሰሱት ውስጥ 2ቱ የዋስትና መብት ተሰጣቸው፣ በዋስ እንዲለቀቁም ተወስኖላቸዋል። እነማን የዋስትና መብት ተከበረላቸው ይለቀቁ ተባለ? ፍርድ ቤት ውስጥ በእነ ጆን ዳንኤል ጉዳይ ምን አየ የሚለውን አዲስ መረጃ የማስደምጣችሁ ይሆናል። በሌላ በኩል ክብራን አድማጮች፣ ትራምፕ ደቡብ አፍሪካ ያልቅላታል ሲሉ በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ላይ ጭምር ያስተላለፉት ዛቻና በዋይት ሃውስ ፕሬዝዳንት ዶናልድ ትራምፕ እና ፕሬዝዳንት ሲሪል ራማፎዛ ውጥረት የተሞላበት ንግግርና ከዋይት ሃውስ የወጡት ቪዲዮዎች በርካታ ዓለምን አስገርመዋል፣ አስቆጥተዋል። በተለይም አፍሪካውያን በብስጭት የተመለከቱት ነበረ። በሲሪል ራማፎዛ ላይም ሆነ በአፍሪካ ላይ በተደጋጋሚ ሲዝቱ ትራምፕ ታይተዋል። በጉዳዩ ላይ የምታደምጡት ዝርዝር ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በቲክቶከሩ ዮሐንስ ዳንኤል ወይም ጆን ዳንኤል መዝገብ ከተከሰሱ ተከሳሾች መካከል 2ቱ በዋስ እንዲለቀቁ ፍርድ ቤት መወሰኑ ተሰማ። በእነ ዮሐንስ ዳንኤል መዝገብ ከተከሰሱት 6 ተከሳሾች መካከል ለ2ቱ ዋስትና መፈቀዱን ኢትዮፒካ ሊንክ የዘገበ ሲሆን 4ቱ ተከሳሾች የዋስትና ጥያቄ ተቀባይነት ሳያገኝ መቅረቱ የተሰማ ሲሆን ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈና ይዲዲያ ነጻነት የተባሉ ተከሳሾች ላይ አቃቢ ሕግ ያቀረበባቸውን ክሶች ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 6 ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥር ኢቲ 190 ቦምባርዲየር ኪው 400 የተሰኘ አውሮፕላን አንወርድም በማለት በቁጥጥር ስር አላግባብ አውሮፕላኑን አውለውታል የሚለው ይሄው የአቃቢ ሕግ የክስ መዝገብ የመንግስት ሰራተኛው ኦፊሴላዊ ግዴታውን እንዳይፈጽም በመቃወምና ባለመታዘዝ እንዲሁም በቲክቶከሩ ዮሐንስ ዳንኤል ወይም ጆን ዳንኤል ላይ ከነዚህ 2 ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሌላ 3ኛ ክስ ሲቀርብበት ተከሳሾች በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው ነበር። ቢሆንም ግን ክሱን የሚመለከተው ከፍተኛው ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄውን ሳይቀበለው መቅረቱ ይታወሳል። ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ሲከራከሩ ይህም ተቀባይነት ሳያገኝ መቅረቱ የሚታወስ ሲሆን የካቲት 20 ቀን በነበረው ቀጠሮ ደግሞ ፍርድ ቤቱ ተከሳሾች ከቀረቡባቸው ክሶች ውስጥ ክስ 2ቱን በመተው በሌላ እንዲከታተሉ በሰጠው ብይን መሰረት ተደራራቢ ክስ ስለሌለባቸው እንዲሁም ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋ ብሎም በአሁኑ ወቅት የመግለጫ ቀኗ በመድረሱ የዋስትና መብት ይከበርልን የሚል ጥያቄ አስቀድሞ አቅርቦ የነበረ ቢሆንም የከፍተኛው ፍርድ ቤት መጋቢት 17 ቀን 2017 በነበረው ቀጠሮ የተከሳሾቹን ዋስትና ጥያቄ ሳይቀበሉ መቅረቱ ሲታወስ ተከሳሾች የፍርድ ቤቱን ውሳኔ በመቃወም በጠቅላይ ፍርድ ቤት ዋስትና ጥያቄያቸው ያስቀርባል በሚል ጉዳያቸው ሲታይ ቆይቶ በትናንትናው ዕለት ሐሙስ ግንቦት 14 ቀን 2017 ዓ.ም በነበረው ቀጠሮ ፍርድ ቤቱ አንደኛ ተከሳሽ ዮሐንስ ዳንኤል 2 ተደራራቢ ክሶች ያለበት እንደተጠበቀ ሆኖ አማኑኤል መጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ በአንዳንድ ክስ ብቻ ተከላከሉ የተባሉ ቢሆንም የቀረበባቸውን ክስ ከሚያስቀጣው ቅጣት አንጻር በስነ ስርዓት ሕጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤት በዋስትና ቢወጡ
ቀጠሮ አክብረው አይመጡም በሚል የወሰነውን ውሳኔ እናጸናለን ያለ ሲሆን ነገር ግን እሌኒ ክንፈና ይዲዲያ ነጻነትን በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔው ዝርዝር ላይ እሌኒ ክንፈ ህመም ያለባትና ሕክምና እየተከታተለች መሆኑን የሚገልጽ የሕክምና ማስረጃ ለፍርድ ቤት ማቅረቧ እንዲሁም ይዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ሕፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ ቢወጡ በቀጠሯቸው ይገኛሉ የሚል እምነት ፍርድ ቤት በመያዙ ሁለቱንም 100,000 ብር ዋስትና አቅርበው በዋስ እንዲለቀቁ ሲል እንደወሰነላቸው ተሰምቷል። ዘገባው የኢትዮፒካ ሊንክ ነው። በሌላ ዜና የዋይት ሃውሱ ክስተት ዓለምን እያነጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የደቡብ አፍሪካዎቻቸው ሲሪል ራማፎዛ በዋይት ሃውስ ውጥረት የተሞላበት መፋጠጥ ከቀናት በፊት ማሳለፋቸው አይዘነጋም። ይህ መፋጠጥ ታዲያ በመላው ዓለም መነጋገሪያ የሆነ ሲሆን የዋይት ሃውሱ ኦቫል ኦፊስ በመባል የሚታወቀው የትራምፕ ቢሮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራት መሪዎችን በሙግት ያስተናገዱበትና መብራት አስጠፍተው ቪዲዮዎችን እስከ ማሳየት አልፎ ተርፎ በመሪዎቹ ንግግር መካከል ደጋፊዎቻቸውን እስከ ማስጨብጨብ የደረሱበት ብዙ ነውረኛ ድርጊት የፈጸሙበት ሆኖ አልፏል። በዚህም ከዚህ ቀደም በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ላይ በዚያው በኦቫል ኦፊስ የሆነው ነገር በአፍሪካዊው የደቡብ አፍሪካ መሪ ሲሪል ራማፎዛ ላይ ተደግሟል። ከሰሞኑ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ወደ አሜሪካ አቅንተው ከፕሬዝዳንት ዶናልድ ትራምፕ ጋር ውይይት አድርገው በኦቫል ኦፊስም ስብሰባ አድርገው ነበር። በስብሰባውም በተነሱ ቅሬታዎች ውዝግብና መካረር የተነሳ ሲሆን በትራምፕና በሲሪል ራማፎዛ ፊት ለፊት ውጥረትም ታይቶ ነበር። ምንም እንኳን ዶናልድ ትራምፕ የደቡብ አፍሪካዎቻቸው ሲሪል ራማፎዛን በወቀሳና በትችት በውዝግብ የተቀበሏቸው ሲሆን ራማፎዛ በእርጋታ ጥያቄዎችን ለመመለስ ሲሞክሩ በኋላ ላይ ግን እኛ እንደ ኳታር የምንሰጥህ አውሮፕላን የለንም እስከ ማለት ድረስ መድረሳቸውና ኃይለ ቃል መወራወራቸው ተነግሯል። ከዲፕሎማሲ ይልቅ መዘላለፍ የበዛበት መድረክ ቢሆንም የደቡብ አፍሪካው ፕሬዝዳንት ግን ውይይቱን ለማስቀጠልና ትዕግስታቸውን እስኪፈትናቸው ድረስ ሁኔታውን ለማረጋጋት ጥረው እንደነበረ የተለያዩ መገናኛ ብዙሃን በዘገባዎቻቸው አሳይተዋል። ፕሬዝዳንቱ ሐሳባቸውን መግለጻቸውና ትራምፕን መሞገታቸውን በማስታወስ ፕሬዝዳንቶቹም ከፊታቸው ሲነበብ እንደነበረው ሁሉ በጎ ውይይት አድርገው ለማጠናቀቅ የፈለጉ ቢሆንም ነገር ግን የሲሪል ራማፎዛ ጥረት እንደተፈለገው ሆኖ በበጎ ሙግቱ ሳይጠናቀቅ ከትራምፕ ጋር ወደ መካረር ገብተዋል። ትራምፕ በሀገራችሁ ነጭ ጠልነት አለ በማለት ፕሬዝዳንት ሲሪል ራማፎዛን የወቀሱ ሲሆን የሀገራችሁ ዜጎች ጥቁሮቹ ነጮቹን መሬቶቻቸውን እየቀሟቸው ነው፣ በደቡብ አፍሪካ ውስጥ በነጮች ላይ ከፍተኛ የዘር ማጥፋት እየተደረገ ነው፣ ቅስቀሳ እየተደረገ ነው በማለት የጠቀሱ ሲሆን ትራምፕ በፎቶ ማስረጃም አለኝ በቪዲዮ ማሳያለሁ በማለት የተለያዩ አካባቢ ደቡብ አፍሪካ የተቀረጹ ፎቶዎችንና ቪዲዮዎችን ለሲሪል ራማፎዛና በወቅቱ በውይይቱ ላይ ለተሳተፉ ጋዜጠኞችም ጭምር ሲያሳዩ ታይተዋል። ትራምፕ ወደ ዋይት ሃውስ ዳግም ከመጡበት ጊዜ አንስቶ ሲሪል ራማፎዛ ህገ መንግስቱን አሻሽለው የጥቂት ነጮችን መሬት ይቀማሉ ብሎም የዘር ፍጅት ይፈጽማሉ የሚል ክስ ማቅረባቸውን የቀጠሉ ሲሆን ከዚህ ባለፈም ሲሪል ራማፎዛ ስለ ደቡብ አፍሪካ ንግድና ኢንቨስትመንት እንዲሁም አሜሪካና ደቡብ አፍሪካ ስላላቸው ትስስርም ለማንሳት ቢሞክሩም ዶናልድ ትራምፕ አደገኛ ምላሻቸውን በመስጠት ይህ ለደቡብ አፍሪካ ጥሩ አይደለም፣ በደቡብ አፍሪካ ላይ የምንወስደው ከባድ እርምጃ አለ ሲሉ በደቡብ አፍሪካ ላይ ሲዝቱም አምሽተዋል። ትራምፕም ዘለፋም ብዙ ሳያስቆጣቸው ሲሪል ራማፎዛ ሁኔታውን አርግበው ለመመለስ የሞከሩ ቢሆንም ሁኔታው ግን እየተካረረ ሄዷል። በእኛ ህገ መንግስት አሉ ሲሪል ራማፎዛ የደቡብ አፍሪካው ፕሬዝዳንት በእኛ በደቡብ አፍሪካ ህገ መንግስት አነስተኛና ጥቂቶችን የሚወክሉ ፓርቲዎች እንዲኖሩ ፈቅደናል ያሉት ራማፎዛ ትራምፕ አሁን ያሳየኝ ቪዲዮዎችም ሆኑ ፎቶዎች ግን ተራ ወንጀሎች ናቸው። በሀገሪቱ ውስጥ እንዲሁም በብዛት የሚገደሉትና ወንጀል የሚፈጸምባቸው ነጮች ሳይሆኑ ጥቁሮች ናቸው። ነገር ግን ይህ ሆነ ተብሎ ፕሮፓጋንዳ ለመስራት የታቀደበት ነው ብለዋል ሲሪል ራማፎዛ። ንግግራቸውን ሲቀጥሉ ራማፎዛ በመሃል ዶናልድ ትራምፕ አቋርጠዋቸው ይገባሉ። ይሄውልህ ራማፎዛ አንድ ነገር ልንገር፣ ነጮች መሬቶቻቸውን እየቀማችሁ ነው፣ ነጮችን እያሳደዳችሁ ነው፣ ነጮችን እየገደላችሁ ነው፣ ነጭ ገበሬዎችንም ትገላላችሁ። ያንን ሲያደርጉ ደግሞ አንተም ሆነ መንግስት ምንም እርምጃ በጥቁሮቹ ላይ አልወሰድክም። ለዚህ ደግሞ ጥቁሮቹ ሲደግፉህም አይቻለሁ።
አውቃለሁ። ስለዚህ ይህ ነገር እንዲቀጥል አልፈቅድልህም በማለት ነበር የገለጹት። ፕሬዝዳንት ሲሪል ራማፎዛ አሁንም ትዕግስታቸውን አሰባስበው ሁኔታቸውን ለመመለስ ሞክረው ነበር፣ ግን አልሆነም። ትራምፕ ደግሞ ንግግራቸውን ሲያቋርጣቸው ታዩ። ራማፎዛ የበላይነት ያለው እንዲያውም የነጭ ነው፣ ጥቁሮች መሬታቸውን ተነጥቀዋል፣ ጥቁሮች የሚያመርቱበት የላቸውም፣ ነገር ግን የሚታየው ወንጀል ነው። ይህ ደግሞ በሀገሪቱ የተንሰራፋ ወንጀል ነው። የደቡብ አፍሪካ ወንጀል ይታወቃል። ያንን ለመቀነስ እየሰራን ነው ቢሉ አሁንም ትራምፕ ያቋርጧቸዋል። ነጮች ላይ የዘር ፍጅት እያደረጋችሁ ነው፣ ይህ እየተፈጸመ ነው፣ እኛ ደግሞ ይህ እንዲሆን ቆመን አንመለከትም ሲሉ ትራምፕ ዛቱ። በውይይቱ ወቅት ችግሩ መፈታት አለበት፣ ካልሆነ ግን ደቡብ አፍሪካ ያልቅላታል ሲሉ ያስጠነቀቁት ዶናልድ ትራምፕ ደግሞ ያንን ቃል ደገሙት። ይህ ችግር ካሁኑ መፈታት አለበት። ነጮች በደቡብ አፍሪካ ውስጥ ተከብረው ካልኖሩ ያን ጊዜ ደቡብ አፍሪካ ያልቅላታል ሲሉ በድጋሚ በፕሬዝደንቱ ፊት ደቡብ አፍሪካ ላይ ሲዝቱ ትራምፕ ታዩ። በተለያየ ምክንያት ነጮች እየተገደሉና እየተቀጠፉ የነጮች ደም እየፈሰሰ ልናንችልም አሉ ትራምፕ። በዚህም እንዴት እንደምታብራሩት አላውቅም። ነጮች መሬታቸው እየተወሰደና እየተገደሉ እናንተም በጥቁሮች ላይ እርምጃ የማትወስዱ ከሆነ እናንተም ያልቅላችኋል ነበረ የሳቸው ዛቻ። ራማፎዛ በበኩላቸው ያም ሆኖ ግን እየተጋፈጠን ያለነው ካለፈው ጊዜ ጋር ነው፣ ለህዝብም ጥቅም ሲባል የእርሶ መንግስት መሬት የመውሰድ ስልጣን እንዳለው ማለት ነው ሲሉ ማብራራታቸውን ያነሱት ዘገባዎቹ አሜሪካ የደቡብ አፍሪካ ቁጥር 2 ግዙፍ የንግድ አጋር እንደመሆኗ ትራምፕ በንግዱ ዘርፍ ጫና መፍጠር ቢችሉም የደቡብ አፍሪካ ቁጥር 1 የንግድ አጋር መሆኗ እንዲሁም ደቡብ አፍሪካ በብሪክስ አማካኝነት ወሳኝ አባል ከሆኑ ሀገራት መካከል አንዷ እንደመሆኗ ፕሬዝዳንት ትራምፕ በንግድና ኢኮኖሚ ዘርፍ ደቡብ አፍሪካ ላይ ያን ያክል ጫና ላይፈጥሩ እንደሚችሉ ከወዲሁ ቢጠቆምም የራማፎዛ የብስጭት ውይይት ግን በዚህ አልተቋጨም። ራማፎዛ ብስጭት ባዘለው ፊታቸው ፈገግ ለማለት እየሞከሩ ትራምፕ ከቀናት በፊት ለመካከለኛው ምስራቅ ሀገራት ጉዞ ባደረጉበት ወቅት በኳታር ከኳታሩ ንጉስ 400 ሚሊዮን የአሜሪካን ዶላር በላይ የሚያወጣ ግዙፍና ቅንጡ አውሮፕላን በስጦታ ተበርክቶላቸው እንደነበር አስታውሰው ትራምፕ አሉ ፈገግ እያሉ እኛ እንግዲህ የምንሰጥህ አውሮፕላን የለንም ሲሉ ነበረ ንግግራቸውን የቋጩት። ትራምፕ በደቡብ አፍሪካ ተበሳጭተዋል፣ ያልቀላችኋል ሲሉም ዝተዋል። ለመሆኑ በቀጣይ ምን ይሆን? ይህ በርካታ አፍሪካውያንን ያስቆጣ ዜና ሆኗል። ራን አድማጮች ለሰዓቱ ያስኩላችሁ አጭር መረጃ ይህንን ይመስል ነበር። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ